ሰላም እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ? እንዴት ናችሁ? ሁሉ ሰላም አማን ናችሁ? ዛሬ ብቅ ብዬላችኋለሁ። ዛሬ ደግሞ የማሳያችሁ ትኩል ነው። ትኩል በጉራጌ በኩል ትኩል ሁለት አይነት ነው። ይሄ እኔ በማንኪያ የሚበላ ሾርባ ያለው መረቅ ያለው ነው የምሰራው ዛሬ። ሌላ ጊዜ ደግሞ ለመስቀል የሚሰራ ትኩል ደግሞ አለ እንደ ክትፎ። እሱም አንድ ቀን አሳያችኋለሁ። ዛሬ አሁን ያዘጋጀሁት ይኸው የክትፎ ስጋ አጥቤ ምን ብዬ ቀቅዬ ይኸው ከትፌ አዘጋጅቻለሁ። 2 ራስ ሽንኩርት ይኸው እዚህ ከትቻለሁ፣ እየበሰለ ነው። በተረፈ ይኸው ትንሽ አብሻ አለኝ፣ ሚጥሚጣ አለኝ፣ ኮረሪማ አለኝ፣ ዘይት አለኝ፣ ጨው አለኝ። ጨው አለኝ እና ቅቤ አለኝ አዘጋጅቻለሁ። በሱ ሰርቼ ያሳያችኋለሁ ዛሬ። ያው በማንኪያ የሚበላ ነው የማሳያችሁ። ተከታተሉኝ፣ እወዳችኋለሁ። እና የስጋው መረቅ ደግሞ እዚህ ጋር አዘጋጅቼዋለሁ። በመረቁ ነው የሚሰራው። መጀመሪያ በደንብ ታጥቦ በደንብ አጥባችሁ ስጋውን የምትቀቅሉት ታጥቦ ነው። ከታጠበ በኋላ ለምን መረቁ ይሰራበታል፣ በውሃ ይሰራል። ምናልባት መረቁ የሚያንሳችሁ ከሆነ ነው ውሃ የምትጨምሩት። እስከሚበስል ድረስ እንጠብቃለን። እስከዛ እኔ ቡናዬን እቆላለሁ። ቡና ለመጠጣት ፈልጌያለሁ። መረቁ ራሱ እንዳይቀዘቅዝ አደርገዋለሁ። ተከታተሉኝ። አመሰግናለሁ ውዶቼ። እንዴት ናችሁ? ሰላም ነው? በየሀገሩ በአረብ ሀገር ያላችሁ፣ በሌላ ሀገር ያላችሁ እንዴት ናችሁ? ጤናችሁ ሰላም ነው? አይዟችሁ፣ በርቱ። የሰው ሀገር ስንወጣኛ ያው ሰው ለመጥቀም ቤተሰቦቻችን ለመርዳት ነው የምንወጣው። እናንተ ደግሞ ያላችሁበት ሀገር ከባድ ነውና እግዚአብሔር ይጠብቃችሁ። ራሳችሁን ጠብቁ። የሰራችሁበት ለራሳችሁ አድርጉ። የሚሆናችሁ ነገር አድርጉ። በሰው አትታለሉ። የለፋችሁበት ከቤተሰብ የተረፈ ለራሳችሁ ደግሞ አስቀምጡ። እንደዛ ካልሆነ አይቻልም። እኛ እንኳን ያው ጥሩ ሀገር ስላለን ምንም ችግር የለም። እናንተ እግዚአብሔር ይጠብቃችሁ። ሲወራ ሲሰማ ምናምን በቃ አሁን እግዚአብሔር ይመስገን ደህና ነው። ብዙም ነገር አይወራ። እግዚአብሔር ይጠብቃችሁ። ራሳችሁ ጠብቁ እላለሁ። ሀገራችንም ሰላም ያርግልን። እንደዚሁ እንዳለንበት ሀገር ሆኖ ገብተን እኛ በትንሹም በትልቁም ሰርተን በሀገራችን ለመኖር ያርቃን እንላለን። ሽንኩርቱ አሁን ከፍቼ እያማሰልኩት ነው። ውሃ አያመጣም። ይሄ ሽንኩርት 2 ራስ ሽንኩርት ነው የከተትኩት። ውሃ የለውም። አሁን ዘይት ከታለሁ። ትንሽ ዘይት ሽንኩርቱ እንዲያበስለው ከታለሁ ማለት ነው። ይበቃኛል። ዘይት ይሄ ኩኪንግ ዘይት ነው የሚለው። ኩኪንግ ዘይት ይላል፣ ኦርጋኒክ ይላል።
ግን ኦሊቭ ኦይል አለ። ኦሊቭ ኦይል አይጠበስም። ዘይቱ አሁን ይሄ ዘይት ብከትበት መጥበስ አይቻልም። ይሄ ዘይት አሁን ይሄ ዘይት ከተን ብንጠብሰው ጥሩ አይደለም። ይሄ አይጠበስም። ይሄ ዘይት ማለት ነው። ፍራይ በሚል ይሄ በኦርጋኒኩ እንደዚህ መጥበስ ነው። ትንሽ ዘይት ያንሰኛል፣ ጨምርበታለሁ። ቅቤ ስለምከት ዘይት ያንሰዋል። እስካሁን በቃ እንትኑ ነው። ሽንኩርቱ ቅጭ ማለት የለበትም። መብሰል አለበት፣ መጠበስ አለበት። ቡናዬ ደግሞ እዚህ ጋር ያፈላሁ ነው። ዛሬ እንግዲህ እሱ ነው። ይሄ ለልጆችም አሪፍ ነው። ልጆች የሚበሉ ከሆነ እዚህ ሀገር እንኳን አይበሉም ልጆች፣ እንጀራ አይወዱም ብዙም። ግን የኛ አበሻ ልጆች ይበላሉ። ሁሌም ባይሆን አንዳንዴ ይቀምሳሉ እና ለልጆችም አሪፍ ነው። የሚያቃጥል ነገር ካላረጋችሁበት በጣም የሚጣፍጥ ነገር ነው። እኔ በማንከሽከሻ ቡና መፍላት አልችልበትም። በምጣድ ነው የምችለው። ድስት እየሰራችሁ ቡና ስትቆሉ እንትን ትንፋሹ የሽንኩርቱ ትንፋሽ አያስታውቅም፣ ይጠፋል። ይከናዋለሁ ያሽትታችሁ ይከፍተዋለሁ። ራሱ ውሃ ጠባ አደርግበታለሁ በመረቁ ማለት ነው። ይሄ መረቅ ነው። እንደዚህ ጠባ አደርግበትና ይመስላል። አሁን እንከተው ይሄ አለ። አሁን እንከትበት ትንሽ አብሽ ይከታል። ኮረሪማም አለኝ። አበሽ ይቺን የምታክል እከትበታለሁ። ጣም ይሰጠዋል። ኮረሪማ 2 ማንኪያ፣ እዛ ሚጥሚጣ ትንሽ ሚጥሚጣ አሁን ትንሽ ነው መልኩን እንትን እንዲለው እንጂ ሚጥሚጣ በኋላ ነው የሚከተተው። እኔ ለመልኩ ነው። ከዛ በኋላ ደግሞ ቅቤ ከትበታለሁ ትንሽ
ድስቱ እንትን እንዳይ እቺን የምታክል አሁን እቺን የምታክል ነው የምከትበት። በቃ በኋላ ስለምከት ከዛ ጨው ከታለሁ። እንደሚመቻችሁ አድርጋችሁ ጨው ክተቱ እናንተ እየቀመሳችሁ። እኔ በቃኛ ቀምሼ አይቼ በኋላ ከታለሁ። አሁንም መረቁ ነው ጠብ የማደርግበት። ሽንኩርቱ ሙትት እስከሚል ድረስ አይገባም። አሁን ከነዋለሁ። ስጋ እንደዚህ መሆን አለበት። ይኸው በእጃችሁም በማሽንም መፍጨት ትችላላችሁ። በእጃችሁም እንደዚህ መክተፍ ትችላላችሁ። ሲከትፍና እንትን ስል ያላሳየዋችሁ ቪዲዮ ይረዝማል ብዬ ነው። ቪዲዮ ስለሚረዝም ለዛ ነው እኔ እንደዚህ ከትፌ የመጣሁት ማለት ነው። ቡናችንን እንጥዳለን። እኔ በሚጠጣ ውሃ ነው ቡና ማፈላው። እሳቴን እለኩሳለሁ። እና ይሄን ከፍቼ ያለው ሽታው ገና ካሁኑ ይሸታል። ባሳያችሁ ቆይ ላሳያችሁ። አክሲደንት አለ ሰውዬው። ከድነዋለሁ። ሁለቱም ይገባሉ ማለት ነው። አሁን ከፍትና ያዋለሁ። አሁን ከስጋው ጋር አብሮ ይበስላል። ሽንኩርቱ በዚህ መልክ በስሏል። እንደው እንዳይረዝምብኝ
አሁን የማደርገው ስጋው ነው። ስጋው ከታለ ስጋው ከትቻለሁ። ቤቱ በቃ ዶሮ ወጥ ነው የሚሸት። አሁን አማስላለሁ፣ አደባልቀዋለሁ። አሁን እንደዚህ ካደባለቅኩት በኋላ ይኸው መረቁን እከታለሁ ማለት ነው። እስከ ውፍረቱ እያየው ነው መከት ስለሚንተከተክ በጣም መረቁን ውሃ የሚያስጨምረው ከሆነ ውሃ ሞቃለሁ። ወፍራም ነው። አሁንም ውሃ የሚያስጨምረኝ ከሆነ አሞቅለታለሁ። እንደምታዩት ነው፣ ወፍራም ነው በጣም ትንሽ። አሁን ሚጥሚጣ አሁን ነው የሚከተተው። ቅቤ ሚጥሚጣ አሁን እከትበታለሁ። ይሄው ትንሽ ኮረሪማ ጨምርበታለሁ፣ 1 ማንኪያ። ቅድም 2 ከትቻለሁ። ከዛ በኋላ ሊወጣ ስል ሌላ ቅመም አለው። አሁን 1 ማንኪያ ቅቤ ከትበታለሁ። ይሄው ከዛ በኋላ አማስዬ ለቀዋለሁ ማለት ነው። ውሃ የሚያንሰው ይመስላል። ይሄ ትክትክ ብሎ ራሱ ይሄ ምናምን ጠፍቶ ቅባቱ ወደ ላይ ያወጣዋል። እንከነዋለን። እዛ መጨረሻ ታያላችሁ። ተከታተሉ። እመለሳለሁ። ቡናችን ፈጭተን እንመጣለን ማለት ነው።
ተመልሰን መተናል። ቡናችንን እንክተት። ከፍተን እናያለን። ሽታው በስመ አብ! የኢትዮጵያ ቅቤ ጣል ይደረግበታል። የባህር ቅመም ይደረግበታል። በቃ ምን ይባላል? ትኩል ይባላል። ቡናችን ደግሞ ከጎን እናፈላለን። ቁጭ ብሎ ዘርግቶ ቡና መጠጣት የለም አሜሪካ። አመት በዓል ካልሆነ በስተቀር እየተሯሯጡ መጠጣት። ይኸው ከፍተን እናያለን። ዋው! አላልኳችሁም? ከላይ እንደዚህ ይወጣል። ውሃም አያስፈልገውም። ውሃ አያስፈልገውም። ትንሽ በቆሎ እናፈነዳለን። ፓፕኮርን እንሰራለን ማለት ነው። ፓፕኮርን ማለት ነው በቆሎ ቡና ትንሽ ጨው እናደርግበታለን።
ሌላ ሲኒም አላቀርብም። እዚህ ያሉ ሲኒዎች አቀርብና እንጠጣለን ቡና። ሲኒዎች አሉ። ጤናዳ አሁን ይሄ እሳቱን እቀንሰዋለሁ ቀስ እያለ በቆሎ ፈነዳ። የታባቱ እና የተዘጋጀ በቆሎ ነው። ብዙ ጋር ቡና ጠረጴዛ ላይ ልውሰድ። ይሄው ይኸውት የደረሰ ነው። ይሄን ይመስላል። አሁን የቀረኝ ትንሽ የኢትዮጵያ ቅቤ ትንሽ ጣል አደርግበታለሁ። የባህር ቅመም እከትበታለሁ። ዛሴት አለቀ ማለት ነው።
የኢትዮጵያ ቅቤ ነው። ትንሽ ጣል ይደረግበታል። ጣል የባህር ቅመም ደግሞ ያልኳችሁ የባህር ቅመም እኔ ከኢትዮጵያ ነው የማመጣልኝ። ይኸው ያጣፍጠዋል። አያችሁት? እንደዚህ ነው ራሱ ቅባቱ ወደ ላይ ነው የሚጠፋው። እንደዚህ ነው። ይሄ አሁን በቆጮ በእንጀራ ብትሉ በቆጮ በዳቦ በምን ብትበሉት ያው ትንሽ ጨው ያንሰዋል። ይበቃዋል። ትንሽ ለኔ ጨው ያንሰዋል። ትንሽ ብቻ ጨው። አሁን ትንሽ ደቂቃ እንጠብቀዋለን። ከዛ ቀምሼ ያሳያችኋለሁ። እሳቱ ቀንሼዋለሁ። ቅባቱ ወደ ላይ ነው የሚተፋው። ወደ ላይ ተፋዋል። እዛኔ እናየዋለን። ትንሽ ተክተክ ይበል ውዶቼ። ይሄን ይመስላል እንግዲህ። ሁሌ እመጣለሁ። አሁን ቀን በቀን እየመጣሁ እንግዲህ እናንተ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ። ሰብስክራይብ ሰብስክራይብ አድርጉት። ሰብስክራይብ ምግብ መስራት እኮ ሁላችንም እንሰራለን። ምግብ የምንሰራው ምንድነው? ከምን ምንድነው የምንሰራው? ምን ዛሬ ደግሞ ምን ሰርተን እንብላ የሚባል ነገሮች አሉ እንጂ ምግብ ኢትዮጵያውያን ሁሉም ይሰራል በአቅሙ። ግን የምንሰራው ዛሬ የሆነ ነገር ፍሪጃችሁ ላይ ካለ ለምን ይሄ አልሰራም? ዛሬ ይሄ አለ ለምን አልሰራም? እንዲህ አድርጌ ብሰራው እንዲህ ያደረገው ዳሴት። አሁን ይሄ ስራ ብትሄዱ ምን ብትሉ ጭለፍ አድርጋችሁ በካብ ነገር ይዛችሁ ወይ በእንጀራችሁ ሞቅ አድርጋችሁ ትበሉታላችሁ። በጣም ነው የሚጣፍጠው። በጣም አሪፍ ነው። ደስ የሚል ደረቅ አይደለም። ይበቃዋል እላችኋለሁ የኔ ውዶች። አሁን በጣም አሪፍ ከፍተውና ትንሽ እሰይ ሽታው ሳልቀምሰው ራሱ አጠገበኝ እኮ። ያቀራል አላልኳችሁም? ወደ ላይ ነው የሚተፋው። ከስር ቅቤ ብዙ ዘይቱ ምኑ ካልፈለጋችሁ ከላይ ነው የሚያደርገው። ከውስጥ ምንም አይዝም። የተፈጨ ስጋ ስለሆነ አይዝም። እኔ ግን ይሄ የበሬ ስጋ አይደለም፣ የበግ ስጋ ነው። የበግ ስጋ ነው። የበሬ ስጋ አልበላም፣ የበግ ስጋ ነው። አሁን ጨልፌ ላሳያችሁ።
ከፈለጋችሁ ቅቤ ከላዩ ላይ መጨመር ትችላላችሁ። ውይ እስከምበላው ነው ጨነቀኝ። ቺዝ ይሄን ይመስላል ውዶቼ። ከወደዳችሁት ላይክ፣ ሼር፣ ኮመንት አርጉት። ይሄን ይመስላል። ትኩል ይባላል። ትኩል እንደዚህ ነው። ትኩል ነው። ያው እንደምታዩት ይሄ እንደዛው ነው። ያው ትኩል ማለት ይሄ ነው። በጉራጌ ትኩል ማለት ውሃ ያለው ትኩል ይሄ ነው። ይሄ ስትበሉት ራሱ እንደዚህ ነው። በቃ ትኩል ይባላል። ይጣፍጣል። በቆጮ ብትበሉት በምን ብትበሉት በጣም ነው የሚጣፍጠው። እንግዲህ ዛሬ ይሄ ያሳይቻችኋለሁ። ከወደዳችሁት ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አርጉት። ወዳችኋለሁ። የሀገሬ ልጆች ኑሩልኝ። አሁን ደግሞ ጠረጴዛ ላይ እንሂድ። እስቲ ቀምሼ ላሳያችሁ። ሰላም ሰላም ብያለሁ። እንጠጣ። እኔ አሁን ምሳ ስለበላ እንጀራ አምጥቼ አልበላም። እንዲሁ ልቅመሰው።
ዋው ዋው ዋው! አሁን ነው ምሳ የበላሁትና ኦ ማይ ጋድ አይብ አድርግበት በኋላ በለዋለሁ። ቡናችንን ጠጣ። ውዶቼ በጣም ነው የምወዳችሁ። ሰብስክራይብ የምታረጉኝ ዘመዶቼ በጣም ወዳችኋለሁ፣ አከብራችኋለሁ። ጓደኞቼ፣ ወንድሞቼ፣ እህቶቼ፣ ልጆቼ፣ በየሀገሩ ያላችሁ የሀገሬ ልጆች ሰብስክራይብ አድርጉት። ከወደዳችሁ ዩቲዩብ ገብታችሁ ዩቲዩብ አለ፣ ቲክቶክም አለኝ፣ ኢንስታግራም አለ፣ ሁሉ ነገር አለ። ዩቲዩብን ምግቤን እያያችሁ ሰብስክራይብ አድርጉኝ። ምንም አሜሪካ ብሆን ሰብስክራይብ አድርጉኝና ከፍ ከፍ አድርጉኝ። እንግዲህ ምግብ ስለምወድ ምግብ እሰራለሁ። ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ። ሼር አድርጉት። የደውሉን ምልክት ተጫኑ። ላይክ አድርጉት። እንደዚህ ጁስ እየመታው ምናምን የውጭ ምግብ መብላት አልወድም። አሁን ቡናችንን ጠጣ። አሁን አሜሪካን ጤና አዳም አለ ቢባል ታምናላችሁ? አታምኑም አይደል? ይሄው ጤና አዳም በዛ አለ። ጓሯችንን ተክላለን። ሰላማችሁ ብዝት ይበልልኝ። የተራበው የተጠማው ይብላልን፣ እግዚአብሔር ያጠጣልን፣ ያልብስልን፣ የታመመውን ይፈውስልን፣ ይጎብኝልን። መብላት ያጣ በቁራኛ የተያዘ እግዚአብሔር ይፈውስልን። ሀገራችን ሰላም ያርግልን። እኛም ሰጪ ያርገን። ባለን አካፍለን ሰጪ ያርገን እላለሁ። አይ ቡና ትጠጣለህ? እና ሀገራችን ልጆች ሰላማችሁ ብዝት ይበል። ጥሩ ነገር ስሩ። ሀገራችሁ አሳድጉ። የሰው ሀገር አትመኙ። የሰው ሀገር መመኘት ምንም አያስፈልግም። ሀገራችን መስሪያ የሚሰራ የሚወጣ የሚገባበት ካለ የሰው ሀገር አትመኙ። ደግሞ እሷ አሜሪካን ቁጭ ብላ እንደዚህ ትላላችሁ። አይ እኔ የኢትዮጵያ ሕዝብ በሙሉ አሜሪካን መጥቶ እንዲያየው ፈልጋለሁ። አሜሪካን መጥታችሁ እንድታዩት እንመኛለን። አሜሪካን በመምጣቱ ያው ለፍተህ የምትኖርበት ሀገር ነው። ትለፋላችሁ። ለፍታችሁ ብር ከሌለ መኖር አይቻልም። አሜሪካን ብር ከሌለ መኖር አይቻልም። አንድ ቀን እቃችሁ ቤት ውስጥ አያድርም። ልንገራችሁ እኔ ጠዋትም ማታም ለቢል መሮጥ ነው። ቢል እየሮጣችሁ እየከፈታችሁ መኖር ትችላላችሁ፣ ትሰራላችሁ። ጉልበት ካለ ትሰራና ትኖራላችሁ። ግን
አገር የመሰለ የለም። ዋናው አገር ነው። አገርህ ላይ ብትታመም የሚያጎርስህ አለ። እዚህ ብር ከሌለ የለህም። ሁሉ በብር ነው። አትመኙ። አገራችሁ ያላችሁ ሰዎች አገራችሁ ቁጭ በሉ። እኛ አገራችን መምጣት ነው የምንፈልገው። ሁሉ ነገር የሚያምረው በአገር ላይ ነው። ግን ማማረር ሳይሆን ያው ልንገራችሁ ብዬ ነው። ተመስገን፣ ሁሉ ነገር ጥሩ ነው። እዚህ ሀገር ከማንኛውም እኩል ነው የምትኖሩት። ከለፋችሁ ከጣራችሁ ትኖራላችሁ። ግን ሀገር የመሰለ የለም። ለማንኛውም ቡና እንጠጣ። እቺ ምን ትለፈልፋለች እንዳትሉ። የሰው ሀገር አትመኙ ማለቴ ነው። በጥሩ በደረጃ ከመጣችሁ ችግር የለም። ትለፋላችሁ፣ ትኖራላችሁ። ይሄ ያልሆነ ነገር ምናምን በሰው ምናምን መጣችሁ እዚህ ገደል ትገባላችሁ። አሁን ጊዜው ጠቧል። አሜሪካን ጥበብ ብሏል። ወረቀት የሌለው ወረቀት ከሌለ የእናቴ ልጅም ቢያስቀምጣ 1-2 ወር ነው። እና ሀገራችሁ ለፍታችሁ በፍቅር በደስታ ቸርቻችሁ እየሳማችሁ ቸርቻችሁ እያያችሁ ከወዳጅ ከዘመዳችሁ አመት ባል ቢመጣ ለማንኛውም ይመቻችሁ የኔ ውዶች። ቡናው ቀዘቀዘ። ለማንኛውም እንዳልኳችሁ ነው። ከወደዳችሁኝ ምግቤን ከወደዳችሁ እኔን ከወደዳችሁ ሰብስክራይብ፣ ሼር፣ ኮሜንት ሼር አሩ። ኮሜንት ነው ምንድነው? ላይክ የደውላን ምልክት ጫን ብላችሁ ተደደደደዳሩ። ደግሞ ሌቦች አሉ፣ ትሰርቃላችሁ። አንዳንድ ነገሮች የሚሰርቁ አሉ። አትስረቁ እሺ። ውሸቴ ነው። አትሰራርቁ። እንደዛ የለም። እንጎለጉላለን እኛም። እንደዛ ነገር የለም። እዚህ ሀገር እንደሱ ብታደርጉ ለማንኛውም ሼር፣ ኮሜንት፣ ሰብስክራይብ፣ ላይክ። እኔ ለምንድን ነው መሰላችሁ ምግቤ ላይ የማልጽፈው? ጽፌ ሄ ብዬ የማልከው በቃሌ ስለምናገር ነው። እኔ አሁን የምሰራውን ይሄ ነው ብዬ ስለምናገር አልጽፍም እንጂ ብዙ ነገር ጎለዋል መሰለኝ። አይ ቲንክ ያው የለማጅ ነገር ታውቃላችሁ። ለምግብ ለማጅ አይደለሁም። ምግብ ከአውሮፓ እስከ ከጣሊያን እስከ አሜሪካ፣ ከአሜሪካ እስከ ኢትዮጵያ ምግብ እደረድርላችኋለሁ። ውሸት እንዳይመስላችሁ፣ ግን ጊዜ ስለሌለኝ ነው። እሺ ወንድሞቼ፣ በዚህ ካበረታታችሁኝ መጥቼ ኢትዮጵያ ትልቁ ሆቴል ባይ ባይ ሲ ዩ